አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቤተሰብ እንዴት ናችሁ? ደህና ናችሁ ያላችሁ? እኔ ያለ አልሐምዱሊላህ ነግቷል። ኦ ማይ ጋድ እናም እንግዲህ ልጆችዬ እዚች ጋ ማለት ነው ልብስ እያጣጠፍኩ ነው። የቆሸሸውን ደግሞ እየሰበሰብኩ ነው። ምክንያቱም በቃ ልብስ ስንቀይረው ቀን ሞሮር ነው ጋይስ። እና ከዛ የው ልብሶቹን በጨርቅ ስብስብ አድርጌ የልጆቼ ክላስ ወሰድኩት እና ባይዘው ግን ቅርጫት የለምና ለዛ ነው የልብስ ቅርጫት ማለት ነው። እና በቃ ልጆቼ የተኙበት እንደዚህ ያው እንግዲህ አልጋ ስለሌላቸው መሬት ላይ የሚተኙት መሬት ላይ አንጥፌላቸው ማለት ነው።
እና ፋሚሊ እንደዚህ አራገፍን። ከዛ ያው እንደምታውቁት በቃ እንግዲህ እንደዚህ ታራግፋላችሁ ትላላችሁ ማለት ነው። ባይዜ ከተጠረገ ምናምን በቃ ፏፈሽ ነው የሚለው። ሲጠራረግ ፏፏ ስታረጉት በቃ ቀለል ይላችኋል። ቤት ውስጥ ዋሉ ዋሉ ይላችኋል። እኔ ደግሞ አሁን አራስ አይደለሁ ቤት ውስጥ ስቀመጥ በቃ ቤት ውስጥ ምን እንደጎደለ ምናምን በቃ ይታያል አልኳችሁ። በነገራችን ላይ እቺ ክላስ ማድ ቤት የነበረች እና ቀይሬያት ነው ማነው መስኮት በጣም ሩቅ ነው መስኮቷ እና በቃ አልተመቸችኝም እና ቀየርኳት። እና ደግሞ በጣም ሰፊ ነው ክላሱ ወደዚህ ማለት ወደ ውስጥ ማለት ነው። ያው ለልጆች ክላስ ቆንጆ ትሆናለች ብዬ አስቤ ነው። ያው እንግዲህ ልጆች የአረብ ልጆች ይመስል ልብሱ በየቦታው ነው የሚጥሉት። እናም እንግዲህ ከዛ በኋላ እንደዚህ ጽድት አደረግን። ከዛ እንደዚህ ወለወልን። ይሄ የኔ ክላስ ነው። ያው በጣም ቆሽሾ ነበር ባይዘዊ እና ቦታ ቀያየርኩና እንደዚህ አጸዳውኝ። ከዛ ደግሞ አልጋ ነጠፍኩኝና ያው ይሄንን ይመስላል ማለት ነው። በጣም አድካሚ። እናም እንግዲህ እንደዚህ ሆነንና ከዛ በኋላ ልጄን አሁን እንደዚህ ጽድት አደረግን። ከዛ ልጄን ደግሞ ፀሐይ ለማሞቅ ላስወጣት ነው። ለመጀመሪያ ጊዜ ፀሐይ ልትሞቅ ነው ልጄ ማለት ነው። እና እንደዚህ ካነጣጠፍን ካጸዳን በኋላ አሁን ልጄን ይዤ ወደ ፀሐይ ማሞቅ እንወጣለን ማለት ነው። እና የሚገርማችሁ ነገር አራስ ቤት በጣም አድካሚ ነው። ምክንያቱም ብቻችሁ ስትሆኑ በተለይ በጣም ያደክማል። በቃ ቢስሚላ ብለን እንደዚህ እንወጣለን ማለት ነው። እና በቃ ያው ወጣሁኝ ማለት ነው። እና በጣም ነው ባይዘው የሚጨንቀው ማለት ነው። ከምር ከወለድኩኝ 3 ሳምንቴ ግን በጣም ጨንቆኛል። ምክንያቱም በቃ አየሩ ሰው በጣም ነው የሚናፍቃችሁ ስትቀመጡ ማለት ነው። እና በቃ እንደዚህ ያው ግቢያችን ይሄንን ይመስላል። ባይዘው በነገራችን ላይ ይሄው በጣም ጠዋት አይደለም በጣም ሌሊት ጠዋት አይደለም ረፈድ ብሏል። አሁን 2 ሰዓት ተኩል ሆኗል። ግን ፀሐዩ እንደምታዩት ነው። በቃ እንደምታዩት እና በቃ ፀሐይው ትንሿ ልጅ ወንበር አዘጋጅታልኝ ነበረ። ወጣሁኝ ቁጭ አልኩኝ ማነው ዋይፕስ ይዣለሁ ወይም ዋይፕስ ይዣለሁ ጠራርግበት ማለት ነው። እና ፋዝሊን ከዚህ በፊት እንቀባ ነበር። አሁን ግን ፋዝሊን እንዳቀቡ ሰውነታቸው ያጠቁራል ወይም ደግሞ የሰውነታቸው ቀዳዳው የቆዳው ቀዳዳ ይደፍነዋል ፋዝሊኑ ከፀሐይ ጋር ሲሆን ስላሉ ተው ለቀናል። እና ያው ልጄ ይሄን ያዥልኝ ስላት አልተመቸኝም ከካሜራ ጋር እያለች ነበረ። በቃ ተይው አልኳት። ከዛ ሞቅንና ገባን። ይሄ ሁሉ እቃ ይኸው እንደምታዩ ተዝረክርኳል። ቁርስ የተሰራበት የተበላበት ያው ኪችን ውስጥ እንዲህ ነው የሚዝረከረከው። እና እንግዲህ እንደዚህ ተዝረክረክን። ከዛ ይኸው እቃውን አጠብን። ከዛ በኋላ ይኸው እንደምታዩት ጠረጴዛዬ ኪችን አስገባሁት። ከዛ በኋላ ይኸው አጥሚጥ እየሰራሁ ነው። አጥሚጥ ያው ግድ ነው። እኔ ቀን ያው አጥሚጥ መጠጣት ግድ ነው። ይኸው አጥሚጤን እያማሰልኩ ነው ትላላችሁ። ከዛ በኋላ ይኸው እንደዚህ ጽድት ፍክት ብሏል ኪችናችን እንደምታዩት። ያው እንግዲህ ቁርሴ ወተት በአምባሻ ነው የበላሁት እና እንደምታዩት ያው እንግዲህ እናም እንግዲህ ልጄን እንደዚህ አሞኳት። ያው እንግዲህ ካሜራ ላይ ስለሆነ ነው እንጂ ዳይፐሯን ፈትቼ ከወገበታቿ በደንብ አድርጌ ነው ማሞቃት ማለት ነው። እና እንደምታዩት በጣም ደስ ይላል። እኔም ከስንት ጊዜ በኋላ ከ3 ሳምንት ቆይታ ከቤት ውስጥ ቆይታዬ በኋላ ውጭ ወጥቻለሁ። ባይዘይ ያው እስካሁን ድረስ ወደ ውጭ አልወጣሁኝም ማለት ነው። እና የሚገርማችሁ ነገር ይሄው ልጄ እንደዚህ ፊት ለፊት አስተኝቻታለሁ። እናም በጣም